ከዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ቀዳማዊ ኃይለ ሥላሴ ከስልጣናቸው ወርደዋል። ህዝቡ ህጋዊ እንደራሴዎቹ መርጦ ህገ መንግስቱ ሲታወጅና መንግስት እስኪቋቋም ድረስ ወታደራዊ ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ይህ አዋጅ እስከጸናበት ድረስ ኢትዮጵያ ትቅደም የሚለውን ዓላማ የመቃወም አድማ የሚያደርግ ስራ የሚያቆም ያለ ፈቃድ ሰላማዊ ሰልፍና ስብሰባ የማድረግ በጠቅላላው የህዝቡን ጸጥታና ሰላም የሚነሳ ተግባር መፈጸም ክልክል ነው። 9 የዚህን አዋጅ ቁጥር 8 እና ወደፊትም የሚወጡትን ህጎች የሚተላለፉ ሰዎች እንዲሁም ካሁን በፊትም ሆነ በኋላ ያስተዳደር በደልና አላግባብ መበልጸግ ወንጀል የፈጸሙ ባለስልጣኖችን ክስ የሚያይ የጦር ፍርድ ቤት ይቋቋማል። በተቋቋመው የጦር ፍርድ ቤት የተሰጠው ፍርድ ይግባኝ አይኖረው። 11ኛ ይህ አዋጅ ከመስከረም 2 ቀን 1967 ዓ.ም ጀምሮ የጸና ይሆናል። የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር ደርግ አዲስ አበባ መስከረም 2 ቀን 1967 ዓ.ም ግርማሽ የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር ደርግ ለግርማዊነቱ ደህንነትና ጤንነት በሰፊው የሚያስብ እንደመሆኑ መጠን ለዚህ ለጤንነቱም ሆነ ለደህንነቱ የተዘጋጀ ስፍራ ስላለ ወደዛ እንዲሄዱልን በትህትና እንለምናለን። ወደ ተዘጋጀ ስፍራ አለ። በተለይ ያዘጋጀ ነው ከኛ ጋር እንዲሄዱልን ነው። በጠቅላላው መቼም አሁን የተናገራችሁትን ሰምተናል። የኢትዮጵያ ንጉሠ ነገሥት ስንሆን ስም ብቻ አይደለም፣ ህዝቡን አገሩን በሰላም ጊዜ የሚሰራለትን ጠላትም ቢመጣ የሚመከትበትን በማሰናዳት መሆኑን ይህ በጦር ሰራዊታችንም ውስጥ የታወቀ ሳይሆን ይቀራል ብለን አንጠረጥርም። ቢሆንም በየጊዜው የሚለዋወጠው ነገር ደግሞ ለሀገር የሚጠቅም ነገር ካለበት የሀገርን ጥቅም በሌላ ለመለወጥ አይቻልም እና ያነበባችሁትን ሰምተናል። በዚሁ ማቆም ነው። የመጻፍና የመናገር መብት እንዲታገዱ አለፍርድና ለህዝብ ግልጽ ባልሆነ ነገር መገደልና መጋዝ በሰፊው ተጀመረ። ለዚሁም ደርግ ስልጣን ከያዘ 5 ወር ሳይሞላው በአስተዳደር በደል ፈጽመዋል የተባሉትን ባለስልጣኖች ጉዳይ እንዲያጣራ ስልጣን የተሰጠውን የመርማሪ ኮሚሽንን ተግባር በመጣስ አምባገነናዊ ምስሉን አሳየ። መርማሪ ኮሚሽኑ ገና ስራውን ውል ሳያደርግለት ለአብዮቱ አደገኞች ሆነው በመገኘታቸው በሚል ሰበብ ለሽፋንነት የደርጉ ሊቀመንበር ተብለው የተሰየሙት ጀነራል አማን ሚካኤል አንዶምን ጨምሮ 60 ባለስልጣኖችን መረሸኑና አስከሬን ለወዳጅ ዘመድ መከልከሉን አስታወቀ።